አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? ላይክ እና ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። ይህን ታሪክ እስከ መጨረሻው ድረስ ተከታተሉና ሀሳብ አስተያየታችሁን ንገሩኝ ማለት ነው። በጣም አመሰግናለሁ ላይክ ለምታደርጉኝ፣ ሰብስክራይብ ለምታደርጉኝ። ቻንድራ $700 በሆዷ ውስጥ ዋጠች ይችላል ርዕሱ ማለት ነው። እና ከአንድ ሰው ጋር የዛሬው ታሪክ ሳንድራ ስለተባለች የ30 ዓመት ወጣት የኮሎምቢያ ዜጋ ናት። ያደረገችው ነገር ብዙ ሰዎችን አስደንግጧል ይላል። ይህ ክስተት በ2017 እንደተፈጠረ ይነግራል። ሳንድራ ሚና ከባለቤቷ ጋር ለብዙ ዓመታት አብራ ትኖር ነበር። ሁለቱም በዓመቱ መጨረሻ ከስራ እረፍት ወስደው ወደ አንድ የመዝናኛ ቦታ ለመጓዝ እቅደው ነበር። ስለዚህ ለረጅም ጊዜ ገንዘብ ሲቆጥቡ ቆይተዋል። በመጨረሻም ለጉዟቸው የሚያስፈልጋቸውን ገንዘብ $70,000 ደረሰ። $70,000 ደረሰ። ነገር ግን ለመጓዝ ሲዘጋጁ በአንድ ትንሽ ጉዳይ ምክንያት በመካከላቸው ክርክር ተፈጠረ። ክርክሩም እየተባባሰ ሄዶ በመጨረሻ ሁለቱም ለመለያየት ወሰኑ። ከተለያዩ በኋላ ስለቆጠቡት ገንዘብ መነጋገር ጀመሩ። ለባለቤቷም ከዚህ ገንዘብ ውጭ አብዛኛውን ያጠራቀምኩት እኔ ነኝ። ባለቤቷም ነው እንደዚህ አላት። ባለቤቷም ከዚህ ገንዘብ ውጭ አብዛኛውን ያጠራቀምኩት እኔ ነኝ፣ ስለዚህ ገንዘቡ የእኔ ነው በማለት ተከራከረ። ሳንድራ ግን እንዲህ አለች፣ እኔ ሞቼ እስካልተገኘሁ ድረስ ከዚህ ገንዘብ $1 እንኳን አታገኝም አለችው። ከዚህ በኋላ ሁለቱም ለረጅም ጊዜ ሲጣሉና ሲጮሁ ቆዩ። በመጨረሻም ባለቤቷ እሷን ቤት ውስጥ ትቶ ወጣ። ነገር ግን ከጥቂት ጊዜ በኋላ ከሆስፒታል ስልክ ተደወለለት ማለት ነው። ሳንድራ ወደ ሆስፒታል ተወስዳ ነበር። ባለቤቷም በፍጥነት ሆስፒታል ሲደርስ ሚስቱ በቀዶ ሕክምና ክፍል ገብታ ነበር። ማነች? ሳንድራ ባለቤቱ ማለት ነው። እና ዶክተሮቹም ሆዷን ከፍተው ቀዶ ሕክምና ጀመሩ። በዚያን ጊዜ በሆዷ ውስጥ ገንዘብ መኖሩን አገኙ። ዶክተሮቹም የደረሱበትን ገንዘብ ማውጣት ጀመሩ። በእጃቸው የደረሰውን ሁሉ ካወጡ በኋላ የቀረው በተፈጥሮ መንገድ እንዲወጣ ተውት ይላል። ነገር ግን አንድ ትልቅ ጥያቄ ተፈጠረ። ሳንድራ ለምን ገንዘቡን በሆዷ ውስጥ አስገባች? ይሄ ጥያቄ ነው ለእናንተ። ቦታ ለማግኘት ሞክራ ነበር። ነገር ግን የምትደብቅበት ቦታ አላገኘችም። ምክንያቱም እንደተናገረችው ማለትም ሰው አላመነችም። የምታስቀምጥበት አጣች። ሆዷ ውስጥ አስቀመጠችው ማለት ነው፣ ገንዘቧን ማለት ነው። እና ለባለቤቴ ገንዘቡ የትም ቦታ ብደብቅ ፈልጎ ሊያገኘው ይችላል። እሱ ግን ሊያስበው የማይችለው ቦታ ሆዴ ብቻ ነው የሚችለው። ሆዴ ውስጥ አይታይም፣ ልደብቀው ብላ ሆዷ ውስጥ አስገባች ማለት ነው። ስለዚህ እያንዳንዱን $100 እየቆጠረች በሆዷ ውስጥ አስገባች። በመጨረሻም ገንዘቡ መዋጥ ወሰነች። ነገር ግን ይህ ውሳኔ በጣም አደገኛ ነበር። ዶክተሮቹ በጊዜው ደርሰው ገንዘቡን ከሆዷ ማውጣት ባይችሉ ኖሮ ሕይወቷን በከፍተኛ አደጋ ላይ ሊጥል
ይችል ነበር ይላልና የሆስፒታሉ ፕሬዝዳንትም ሰው በክርክርና በቁጣ ምክንያት እስከዚህ ያለ ውሳኔ ሊደርስ መቻሉ አስገራሚ ነው በማለት ገለጹ፣ ዶክተሩ ማለት ነው። እና የሳንድራ ሚኔራ ታሪክ አንድ ነገር ያስታውሰናል። ክርክርና ቁጣ አንዳንድ ጊዜ አስገራሚና አስደንጋጭ ውሳኔ እንዲወስኑ ሊያደርጉ ይችላሉ ነው የሚለው። ስለዚህ እናንተ ምን ተማራችሁ ከዚህ ነገር ማለት ነው? ምንድን ነው የሚያስተምረው የዚች ልጅ ታሪክ ማለት ነው? የሳንድራ ታሪክ ምንድን ነው የሚያስተምረው? ልብ ብላችሁ፣ ያው የማንበብ ችሎታ የለኝም እንግዲህ የመጀመሪያ ጊዜ እንደዚህ ሳነብ ማለት ነው። የማነበው በሆዴ ውስጥ ነው በራሴ። ስለዚህ ስለ ንባቤ ያለ መቀላጠፍ፣ ያው ተቀላጥፎ መውራት ብዙም አልችልምና ነው። ይሄ ነገር ማለት ነው ትምህርት አለው ለሁላችንም ትምህርት አለው። ተቆጥቶ በድንገት የቁጣ በቃ የሆነ ይሄ ነገር እንዲህ ተማደርገው እንዲህ ባደርገው እንዴት ሆድ ውስጥ ገንዘብ ይዋጣል? ገንዘብ ሆድ ውስጥ ተቀመጠ ማለት በጣም ከባድ ነው። ዶክተሮቹ ባይደርሱላት ኖሮ ምንድን ነበረ ይች ልጅ የምትሆነው? ትሞት ነበረ፣ ህይወቷ ያልፍ ነበረ። ከዛስ ሆዷ ውስጥ የገባው ዶላር ገንዘብ ማን ነበረ የሚጠቀምበት? ሆዷ ውስጥ ያለው ዶላር ካልተቀደደ ካልተበጫጨቀ በሳንቲም መልክ ከሆነ አይበላሽም። ያ ዶላር ወጥቶ ሌላ ሰው ይጠቀምበታል ማለት ነው። ከሆዷ ውስጥ ቀደው አውጥተው ብር ከሆነ ኪል ሊቀደድ ምናምን ስለሚችል ወረቀት ከሆነ ማለት ነው። እና የትም ኪሳራ ገባ ሰውን ሳይጠቀምበት ማለት ነው። ይሄ ምንን ያመለክታል? የስግብግብነትን፣ ሰውን ያለማመን። በቃ ደግሞ ሁለተኛ ነገር በሰዓቱ የሚታመን ሰው ሰዓቱ የሚታመንበት ሰው ያለመኖሩን። ማንን አምኜ ነው የማስቀምጠው? ባስቀምጠውም ባሌ ይወስድብኛል ብላ ነው ሆዷ ውስጥ ያስቀመጠችው ማለት ነው። ስለዚህ አደጋ ይደርስባት ነበረ። ዶክተሮቹ ቀዶ ሕክምና ባያደርጉላት ሆዷ ውስጥ ተቀምጦ አደጋ ይደርስባት ነበረ። እና ይሄ ነገር ማለት ነው፣ ይሄ ታሪክ ለእናንተ ምን መስሎ ነው የሚታያችሁ? እና እኔ ሳነበው በጣም ደስ ብሎኝ ተመስጬ በጣም እኔ እንጃ ደስ ብሎኝ ነበረ ለመጀመሪያ ጊዜ ሳገኘውና የእናንተን ደግሞ ሀሳብ አስተያየት እፈልጋለሁ። ደስ የሚላችሁ ከሆነ በቀጣይ ቪዲዮ ይዤ እመጣለሁ። ደስ የማይላችሁ ከሆነ ደግሞ ሀሳባችሁን ትነግሩኛላችሁ፣ አቆማለሁ ማለት ነው። እና የሳንድራ ታሪክ አስገራሚና አስደንጋጭ ነው። ይገርማል። እንዴት ሆድ ውስጥ ይደበቃል? ሆድ ያልቻለውን ሰው አይችለውም የሚባል የለ እና ለምሳሌ ሚስጥር አሁን ሆዳችን ውስጥ ራሳችን ያልቻልነውን ለሰው ካወራን ያ ሚስጥር ደግሞ ሌላ ሰው ጋር ነው ሄዶ የምናገኘው። ይሄን ነው እንጂ የሚደብቀው ሆዳችን እቃን መደበቂያ አይደለም ሆዳችን ማለት ነው። አደጋ ይደርስብናል። አስቸጋሪ ነው። አስቸጋሪ ህይወት ላይ ነው የምንደርሰው እና ከባድ ነው። ለማንኛውም እኔ ከባድ መስሎ ነው የታየ፣ ለእናንተ አላቅም። ይሄ ህይወቷን አደጋ ላይ ይጥል ነበረ ማለት ነው። እሺ በተፈጥሮ መንገድ ደግሞ የቀረው ካልወጣ ትሞታለች። ይቺ ልጅ በመጨረሻ እንደምትሞት ነው። ሌላውን እንግዲህ እጃቸው ላይ የገባውን ያወጡላት፣ እጃቸው ያልገባው ደግሞ በተፈጥሮ መንገድ ውጣ ነው ያሉት። ያ ነገር ካልወጣ ደግሞ በተፈጥሮ መንገድ ለውስጧ በሽተኛ ነው የሚያደርጋት ማለት ነው። እና ይሄ ነው እንግዲህ ቀጣውን እናያለን። ጠብቁኝ።